የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አምስተኛ መደበኛ ጠቅላላ ጉባኤውን አከናውነዋል። የካውንስሉ የቀድሞ ፕሬዝዳንት ዶክተር ጣሰው ገብሬ በጉባኤው ላይ እንዳሉት ካውንስሉ በሀገር ሰላም ግንባታ ስራ ከሌሎች የሃይማኖት ተቋማት ጋር በመተባበር የተለያዩ ስራዎችን እየሰራ ነው። በማህበራዊ የልማት ተግባራት ከቤተክርስቲያን የሚጠበቀውን ስራ ለማከናወን ዝግጁ መሆኗንም አንስተዋል። በአገር የሰላም እሴት ግንባታ ዙሪያ የካውንስሉ አባላት ባሉባቸው ቦታዎች ሁሉ የሰላም አምባሳደር በመሆን ሁከት ቀስቃሽ ችግሮችን ከመፍጠር በመታቀብ ከሌሎች ጋር በሰላም በመተባበርና በአብሮነት መንፈስ ማንኛውንም ጥያቄዎቻችንን የሀገሪቱን ሕጎች መሰረት አድርጎ በመጠየቅ በየቦታው የተደረጉ ሰላማዊ ጥረቶችን እያበረታታን ወደፊትም ቢሆን በሀገር ውስጥና በመላው ዓለም የምትገኙ የካውንስሉ አባል ቤተ እምነቶች ለሀገር ሰላምና ልማት ቅድሚያ በመስጠት በሰላም እሴት ግንባታ ላይ እና የልማት ስራዎች ላይ ቀዳሚ ሚናችሁን እንድትወጡ አሁንም ጥሪያችንን እናስተላልፋለን። ጉባኤው የ2018 የበጀት ዓመት የስራ እቅድና በካውንስሉ መተዳደሪያ ደንብ ላይ የቀረቡ ማሻሻያዎችን መርምሮ ያጸደቀ ሲሆን ይህም ተቋሙ ይበልጥ ግልጽነትና ተጠያቂነት ባለው መልኩ እንዲመራ የሚያስችል መሆኑም ተመላክቷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አምስተኛ መደበኛ ጉባኤ ካውንስል ውስጥ በቀጣዩ 5 ዓመታት በአመራርነት የሚያገለግሉ መሪዎችን ምርጫም አካሂዷል። አይሲግቢ ጥር 28 2018 ዓ.ም እያከናወነ ያለ ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አምስተኛ መደበኛ ጠቅላላ ጉባኤ ስብሰባ ነው። ጉባኤው ያለፈውን 5 ዓመት የሥራ አፈጻጸሙን ሪፖርት ሰምቶ ገምግሞ አስተያየትና አቅጣጫ የሰጠበት የቀጣዩን ደግሞ 5 ዓመት እቅድ በቦርድ በስፋት ያየበትና አሁን ለሚቀጥለው ቦርድ የመራበት ሁኔታ ነው ያለው። የቀድሞ ፕሬዝዳንት ዶክተር ጣሰው ገብሬን በመተካት ቄስ ደጀኔ ጀንበሩ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት በመሆን እንዲያገለግሉ ተመርጠዋል። ፓስተር ዶክተር ጌትነት ለማ ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ በመሆን እንዲያገለግሉ ተመርጠዋል። ዘገባው የባልደረባችን ዮሐንስ በቀለ ነው።